አብሮ ካሳለፈ ሰው ጋር እኮ አይሰጣጣም። የሰው ልጅ አለማወቅ ይሆናል መሰጣጣት አይሰጣጣም። የሆነ ቀን ታስታውሷለች አሉ የምትባል ኮመንታተር አለች ከስር ሁሌ ከኔ ቤት ማጠፋ እውነቱን አውጪ ትለኛለች ከስር ማለት ነው። አላደርገውም እኔ እጅ ላይ እውነት እያለ ማለት ነው። አብሮኝ የበላ አብሮ የጠጣ ሰው ነገር ውስጥ ከትቼ ጨረቃ ፋሚሊ ውስጥ ከትቼ አልናገርም። ጥፋት ካለባት ኖ እንደዚህ እኮ ነበርሽ ብዬ በውስጥ ላስተካክላት እችላለሁ። ከዛ ሰው ጋርም ሰላም እንድትፈጥር ልመክራት እችላለሁ። የሆነ ሰንባዲ ቤት ሄዳ ገስት ላይ ቁጭ ብላ እንድትሰደብም አላደርግም። የራሴን ሰው ማለት ነው። አሁን እኛ እዛ ጋር ወሬ ታመጣላችሁ፣ እዚህ ጋር ወሬ እንድናልፈሰፍስ የእናንተ አጀንዳ እንድንሆን ነው የምትፈልጉት። እመቤቴ ምስክሬ ናት። የፈለገ ነገር ብትሳደብ አምጥቼ አልናገር። የፈለገችውን ትበል። አየሽ እኔ ነኝ። ሀና ናት። ስሟን ጠቅሼ ነው ማወራው። ሀና ናት። እኔ ነኝ። እዚህ ጋር ያልተወራ ነገር ወስዳችሁ ማለት ነው ሄዳችሁ ገዝቷ ላይ አታውሩ፣ አትናገሩ። ሰምቼዋለሁ ይሄን ነገርም። እሷ እኮ እነሱ ቤት እኮ እንዲተባለ እኛ አላልንም። ሰምቼዋለሁ። መጥቼ ግን ለምን እንደዚህ አልሽ አይደለም። ስትጠብቁ አፋችሁን ከፍታችሁ ብትጠብቁ አይደለም። እወዳታለሁ፣ አብረን አሳልፈናል አንድ ገስት ላይ ስቀን አልቅሳም ተይ ስላት ትታልኝም ኖር ያለው አይደል አልላትም። ስለሷም ክፉ እዚህ ጋር እንዲወራ አልፈቅድም። በውስጥ ራሱ ክፉ ቢያወሩብኝ አላወራም። ለማንም እንትናት ብዬ ያወራሁትም የለም። ካላ አውጡት አልልም። የሆነ ሰንበዲ ጥፋት ካለበት እንደዚህ ልል እችላለሁ። አዎ ግን እናንተ ምንድነው? ትልልቆች እኮ ናቸው። አረ ወሬ ወደዛ ወደዛ አታንከባሉ። ካልፈለጋችሁን ብሎክ አርጉ ወይ ንገሩን፣ ብሎክ እናርጋችሁ። ከስር ጻፉልን ብሎክ አርጊን ብለሽ እባክሽ። ወሬ የምታቀጣጥሪ አንድ ሴት ነሽ፣ በመሀል ያለሽው በጣም እያመሽ ያለሽው አንድ ሴት ነሽ። ወይንም በአስተርጓሚ እናውራ፣ ንገሪን፣ የሚገባሽን ቃላት ንገሪንና በአስተርጓሚ እናውራ። ቃላት እየገለባበትሽ ከሆነ ሰንባዲ ጋም እንደዚህ ያባላሽን አንቺ ነሽ። አሁንም እየሄድሽ የምታባይን አንቺ ነሽ። ለምን? አረ ስነ ስርዓት ያዥ እባክሽ። አሁንም እናገራለሁ፣ የፈለገ ነገር ገዝቷ ላይ ቢወራ ማለት ነው አምጥቼ ገዝቴ ላይ እንዲህ ብለሽኛል ብዬ አልናገራትም። ተጣልተዋል ብለሽ እያምንሽ ነው። አልተጣላዋትም፣ ወዳታለሁ። እሷ ትውደደኝ አላቅም። እወደዋለሁ ነው እንጂ ይወደኛል ብዬ አውርቼም አላቅም። ምክንያቱም ከበፊቱ ታርሜ መጥቼ የሆነ ነገር ሲደርስብን እኮ በዛ ነገር ተምረን ነው የምንመጣው እንጂ ወዳቸዋለሁ አገር ላይ እንደዚህ ተባብዬ የተካዱ ያለ መስማት ያለ መግባባት ነው እንጂ የኔ እኔን በብሩክ ነው ብለው እንትን የሚሳደቡ ሰዎች ለኔ አይወክሉኝም ነው ያለው። አይሽ አንዳንዴ ያለ መስማት ችግር ስላለብን ነገሮችን ወደዛ እሱ እንዲህ ብሏል እንደዚህ እሱን ከምንይዝ የሚያጠፉትን ጥፋት እንንገራቸው። አለቀ። አሁን ምንድነው ማድረግ ያለባችሁ? እናንተ ብትለያዩም ለኛ ጨረቃ ፋሚሊ አንድ ነው። ጨረቃ ፋሚሊ አንድ ሆናችሁ ተጓዙልን፣ እኛ እንወዳችኋለን። አለቀ። በዚህ መዝጋት ይችላሉ። የምንድነው የሃይሚት የእንትና ማነው እህት ያረጋል? ማነው ወንድም ያረጋው? አዎ ወንድሜ ነው በእናትም ባባት። አዎ እህቴ ናት። ግን አንድ ናቸው ለኔ ሁለቱ። ላይክ ጨረቃ ፋሚሊ አንድ ነው ሲል እኛም ደግሞ አንድ ናችሁ ብለን እንይዛለን። ተግባባን አይደለ? ሃይሚም ብሩኬም ለኛ አንድ ናቸው እንድንል ጨረቃ ፋሚሊ በአጠቃላይ የኛ ናችሁ አንድ ናችሁ ብሎ ነው ማለት ያለበት እንጂ የብሩክ እህት የሃይሚ እህት ሁለቱን ያዛችሁ ሶስቱን ያዛችሁ አይባልም። በአጠቃላይ አይባልም። የጨረቃ ፋሚሊ ሁላችሁ ለኛ አንድ ናችሁ፣ የጨረቃ ፋሚሊ አንድ እንድትሆኑ እንደምንፈልገው ብሎ መዝጋት ይቻላል። ምንድነው ገና ለገና የሃይሚ እህት የብሩክ እህት የምናምን ተሳዳቢ መግለጽ ከፈለጉ ተሳዳቢዎች እኛን አይወክሉንም። በአጠቃላይ በቃ በእኔ በኩል ሆኖ የሚሳደቡ ሰዎች፣ በሃይሚ በኩል ሆኖ የሚሳደቡ ሰዎች እኛን አይወክሉንም። ግን የጨረቃ ፋሚሊ ደግሞ አንድ ናችሁ፣ ለኛ ሁላችሁ ለኛ አንድ ናችሁ። ይዛችሁን እዚህ ያደረሳችሁን ሁላችሁ ናችሁ። መዝጋት ይቻላል። አለቀ። የእንትና ፋሚሊ ነው
የእንትና ፋሚሊ ነው ምናምን። የብሩክን ፎቶ አርጋ እኮ ብሩክን ማትወዳለች። የሃይሚን ፎቶ አርጋ እኮ ሃይሚን ማትወዳለች። ሁለቱን አርጎ ደግሞ ሃይሚን ሚለይ ብሩክን ሚለይ አለ። ሁሉም አንድ አይነት አይደለም ስላለ ብቻ ማለት ነው አለ ማለት አይደለም። ይወደኛል ማለት አይደለም። ግን በአጠቃላይ ለመዝጋት ከፈለጉ በአጠቃላይ መዝጋት ከፈለጉ የጨረቃ ፋሚሊ ማለት አንድ አይነት ናችሁ ለኛ። ብሩክንም ያዛችሁ ሃይሚንም ብላችሁ ሁለቱም ያዛችሁ ለኛ አንድ አይነት ናችሁ። ሁላችሁም ነው ለዚህ ያደረሳችሁ። መዝጋት ይቻላል። በቃ እንደዛ መባል አለበት። ትክክል እንዴ? እንደዛ ነው። ምክንያቱም ታብታ የሚያደርገው ማለት ነው ብሩክ ሲገባ ታብታ የሚያደርገው ሁሉም ነው። ወይንም ደግሞ እይታ የሚያደርገው ሁሉም የጨረቃ ፋሚሊ ነው። እዚህ ጋር ይበጣበጣል እንጂ ሁሉም ነው። ሃይሚም ስትመጣ ሁሉም ነው ተገልብጦ እዛ ጋር የሚመጣው አይደል እንዴ? በብሩኬ ስትመጣ አብረው ሲመጡ ወይ ሃይሚ ወይኔ ለሃይሚ ጭንቅላቷን ብቻ ታብታብ እናድርግ አይባልም። ለሁሉም ነው ተያይዞ በብሩኬ ሲመጣ በሃይሚ አንድ ላይ ነው። የሆነ ስህተት ሲሰራ ወይ የሆነ ፕራንክ ላይ ሲመጡ እና እሷ ስታለቅስ ምናምን ነው እንጂ እነሱ ሁለቱንም በጣም የሚወዱት ሁለቱንም ይዘው አይደል እንደ የመጡት ከመነሻው ጀምሮ እኮ ሲጀመር እኮ እኔን ወክላችሁ የምትሳደቡ ለእኔ አትወክሉኝም። ሃይሚን ይዛችሁ የምትሳደቡ ሃይሚን አትወክሏትም። የጨረቃ ፋሚሊ ግን አንድ አይነት ለእኔ አንድ ናችሁ ብሎ ነው መስበክ ያለበት። ልክ ሲሰብክ አንድነት ሊመጣ እኮ ይችላል። ግን በከፋፈለ ቁጥር እየተከፋፈለ ነው የሚሄደው። የሃይሚ ተብለናል የብሩክ ተብለናል እየተባባልን እየተከፋፈልን ነው የምንሄደው። ለዛ እንደዚህ ማድረግ የለባቸውም። ሰማቸው ነበር። አይ በጨዋ ደንብ እሱን ነው የፈለጉት። አይ እኔ በጣም ደስ ብሎኛል። በቃ ያልፈለጉት እሱን ነው። አይ ከፋፍሉን፣ እኛ ጭራሽ እንድንከፋፈል አያድርጉን። አይ ከፋፍለን ይሄን ነገር ምክር በዛው ነው እግረ መንገዳቸውን የሰጡት ለነሱ። ያው የቤት ስራ ሀውስ ወርክ ማለት ነው። የቤት ስራ ሰጧቸው። ይሄንን ነገር አስተካክሉ ይሄን ነገር። ሁለተኛ ደግሞ የሆነ ነገር በተፈጠረ ቁጥር የሃይሚ እህቶች አትበሉ፣ እውነትም አትበሉ። ይሄ እኔም ደስ አይለኝ። ብዙ ጊዜ ይባላሉ እነዚህ ልጆች ብዙ እየለፉ የሁለቱንም አንድነት የእሷን ፎቶን ቢያደርጉ የሁለቱን አንድነት የሚፈልጉ ልጆች ናቸው። እኔ በብዛት አያቸዋለሁ። ይኖራሉ እዛ ውስጥ እኮ መጥፎ ሰዎች። ነገር ግን ይኸውልሽ የእኔ ደጋፊ ነኝ፣ የብሩኬ ደጋፊ ነኝ፣ የሃይሚ ደጋፊ ነኝ። ሁለቱን ይዤ ነው የምጓዘው ያለው ጨረቃ ፋሚሊ ራሱ በራሱ ነው የከፋፈለው እንጂ እነሱ ደግሞ አንድ ማድረግ የሚችሉት የኛ የጨረቃ ፋሚሊ አንድ ናችሁ ብሎ ነው መስበክ ያለበት ነው። የኔ ጥያቄ ያለቀ የምንድን ነው? የብሩክ ደጋፊ ነኝ የሃይሚ ራሳችን በራሳችን የተከፋፈል ነው አይደል? ራሳችን እንድንስማማ ደግሞ የሚያደርጉት ከነሱ አንደበት የሚወጣው ነገር ነው። የኛ ፋሚሊዎች የጨረቃ ፋሚሊ ስም አለ። የብሩክና የሃይሚ ተብሎ አይደለም የተሰጠው። ጨረቃ ፋሚሊ ጨረቃ ፋሚሊ ነው። አለቀ በቃ። ጨረቃ ፋሚሊ ነው። የኛ አንድ የሆናችሁ የጨረቃ ፋሚሊዎች ተብሎ ነው እንጂ የኔ የሆነ የሃይሚ የሆነ ራሱ ኦዲየንሱ ተበታትኗል። ራሱ ይበታተን። እነሱ ግን አንድን መስበክ ከጀመሩ ሁሉም አንድ ማይሆንበት ነገር የለም። እንደዚህ ነው በቃ ያሉት እነሱም በቃ የጨረቃ ፋሚሊ ብለው እንደ ድሮ ይጥሩን የጨረቃ ፋሚሊ በሉና ያሉት። በዚህ አጋጣሚ በቃኛ ወደ ሌላ እንሂድ። በቃ ርስት እኔ ያንን አንዳንድ ነገሮች ተነጋግረናል። ጥሩ ነገሮች ልብ ያለው ልብ ይበል። እንግዲህ የጨረቃ ፋሚሊዎችን በዚህ አጋጣሚ ተባረኩ። እውነት በያላችሁበት እግዚአብሔር ይባርካችሁ። ያው የሁለቱን አንድነት የምትፈልጉ ብዙዎች ናችሁ። አሁንም ጸልዩ፣ አንድ ላይ እዩዋቸው፣ አንድ ላይ ሁሉንም ሼር አድርጉ፣ አጠገባቸው ሁኑ። አሁንም ከስር ሆናችሁ ቪዲዮ ምናምን እየሰራችሁ ጨርሳችኋል። እናውቃለን፣ እንደምትሰሙን እናውቃለን። ጨረቃ ፋሚሊ ብላችሁ ጥሩን። የምን የሃይሚ ደጋፊ የብሩክ ደጋፊ የሁለቱን ያዛችሁ እንዳትሉ። ካወደ እኛን የምትደግፉ በጎን ያላችሁ አትበሉ። የሚሳደቡትን ቢሆን ወዷችሁ እንትናን አይተሻል አንቺ የእሱን ወዳችሁ ነው እንትን ያላችሁት። ያብን አይተሻል። በነገራችን ላይ የብሩክ እህቶች በነገራችን ላይ ይኸውልሽ እኔም አልወደድኩትም እንደዛን አይነት ነገር። በነገራችን ላይ ገኒ አንድ ነገር ልናገር። ሃይሚ በሌላ በኩል ስትመጣ ሃይሚ ነው ያለው፣ ብሩክ በሌላ ሲመጣ ብሩክ ነው ያለው። በዚህ በኩልም ማንንም ለይቼ የማየው ነገር አንድ ላይ ነው ማየው። ምን አገባኝ እኔ ማየት ነው። አስተያየት የምሰጥበትን አምጥቼ ነው። ግን ብሩክ እንትና የማን ነው ኤፍሬም ሲለቅ ነው የኤፍሬምን አላይም የሀብና ያለው የሀብ ሲለቅ ሀብና አላይም ኤፍሬምን አላይም አልልም። ምክንያቱም የጨረቃ ፋሚሊ ተብሎ እስኪጠራ ድረስ ነገሮችን የምናጣራው በየትኛው በኩል ነው? ሁሉም ነገር ስለነሱ ስለሚወራ የሁለቱ ልጆች ነው የሚያሳስበን። የሁለቱ ልጆች ነው አንድ አርጌ ነው ስለሚይዝ አንድ ቦታ ላይ ነው ሁሉንም ጨምቄ የሚይዘው እንጂ ለያይቼ የማይበትም ነገር የለኝም። አስረግጬ ነው የምናገረው። ግን አሁንም መናገር ያለባቸው አሁንም ደጋግሜ ነው
ወንድሞቹም ሲሰሩ ወንድሟም ሲሰራ ከሄድን የምሬን ነው። ሁሉም አሁን ሀብ ላይም ብቻ አትሄዱ። የምር እውነታውን ከያዝን ሂዱና ኤፍሬምንም ስሙ። የብሩክ ደጋፊዎች የሆናችሁ የሀይሚ ደጋፊዎች የሆናችሁ ብሎ ነው ያለው ብሏል። ሄዳችሁ በትክክለኛ ሀብም መጥቶ ሄዳችሁ ደግሞ ሀብም እንደዛ ብሏል አይደል? መምታት ካለብን ሁለቱንም እንጨፍልቅ። ለምንድን ነው እንትና ብሏል እንትና አላለም? ለምን በደንብ ያየሽ? ያንን ቪዲዮ ስለማናይ አዳጭኝ ገንዬ፣ ያንን ቪዲዮ ስለማናይ አንዱን ብቻ አይተን ረግጠን መናገር የለብንም። ኤፍሬምም እዚህ ጋር ተጠቅሞታል፣ ሀብም ተጠቅሞታል። አሁን ሁሉም ነው እየከፋፈለ ነው ያለን። ለዛ ሁላችሁም አንድ ቦታ ላይ ሁኑና በፊት እንደምጠሩን የጨረቃ ፋሚሊ የኛ ፋሚሊ ብላችሁ ተናገሩ እንጂ መታችሁ የሃይሚን ኦዲየንሶች የሆናችሁ የብሩክ ኦዲየንሶች ሁለቱን የምትይዙ አትበሉ፣ አታጨመላልቁን። መጀመሪያም ጨረቃ ፋሚሊ ተጨመላልቋል። በቃ እየተጨመላለቅን ነው። የአንዱን ብቻ ይዘን መተንተን አንችልም። ምጠኝ ሰው ካለሽ ጥኝ እስኪ ገባሽ ጥረስ ጥኝ፣ ምንም አታመጭም ብጠኝም። ግን እዚህ ጋር ስትመጡ ኤፍሬምን ብሏል ትላንትና የሃይሚ ደጋፊ ሆናችሁ የብሩክ ደጋፊ ሆናችሁ ብሏል። እዚህ ጋርም ስትመጪ አብ እያለ ነው። ማን ስለለያየን ነው? እዛ ጋር ትክክለኛዎቹ እየለያዩን ስለሆነ ነው አይደል እንዴ? ከትክክለኛ አንደበት ሲወጣ ያለው ነው። ይቅርታ ነው የጠየቀው። ለነገሩ እሱ ይቅርታ ለመጠየቅ ተጠቅሟል ይሄን ቃል። ኖ ይሄን ቃላት አሁንም የእውነት ከሄድን መጠቀም የለበትም። የሃይሚም ደጋፊ ሆናችሁ የብሩኬም የእኛ ቤተሰብ ሆናችሁ ይባላል እንዴ? ለምን? በቃ የጨረቃ ፋሚሊ ነው አይደለ? እንትኑ ስሙ በዋናነቱ የጨረቃ ፋሚሊ የእኛ ፋሚሊ አለቀ። ብሩክ ሃይሚ ምናምን ጨረቃ ፋሚሊ በታትኖና ለራሱ ተበታትኖ ይቀመጥ። የበታተነው ተበታትኖ ይቀመጥ። ሲያወሩ ግን የጨረቃ ፋሚሊዎች የኛ ፋሚሊ ብሎ ነው ማውራት ያለበት። ይኸውልሽ ማህሌት ተሳስተሻል። ቅድም አብራሩ እኮ ማህሌት የሁለቱ የለበሱ አብ ሲመጣ ውረዱ ይላሉ። ነይ አስረድተዋል አይደለም? እንደሱ አይደለም ያሉት። አብ ለየብቻ ከመጡ አናይላቸውም። ለየብቻ ምንድነው ለየብቻ መተኝ ካሉ እንዳንወርድ ነው። እኔ አሁን የሆነ ነገር በአይምሮ ይዤ ነበር። ገነት ቀደመችኝ። ሀያት እንዴት ነሽ? ቆይ ሀያትን እናስተናግድና ታወሪያለሽ። እዛ እኔ እዚህ ጋር ላብራራ። ግን የምታብራሪው ለምንድን ነው? እነሱ ባለቤቶች አብራርተዋል። ሀያት እንዴት ነሽ? እንዴት ናችሁ? ደህና ናችሁ? ሰላም ነው አለን፣ እግዚአብሔር ይመስገን። አልሐምዱሊላህ ሰላም ኤፋ እኮ አንድ እዚህ ጋር ልመልስላችሁና ለወርድ ነው ስራ አለብኝ። ይቅርታ ኤፋ እኮ የእኛም ፋሚሊ ከዛ ደግሞ የብሩክን ፋሚሊ ይቅርታ ነው ያለው። ማለት ያ ማለት ኤፋ ጨረቃ ፋሚሊ ላይ ከዚህ በፊት ተቀላቅሎ አያውቅም። እዚህ ድራማ ብቻ ነው የተቀላቀለው። ቁጥቶቿ የእኛ ፋሚሊ እና የብሩክ ፋሚሊዎች ይቅርታ ያ ማለት ብሩክን ሲናገረው የከፋቸው የደበራቸው ይኖራሉ አይደል? እህት ነን የሚሉት አሉ አይደል? እነሱንም ጨምሮ ይቅርታ ነው ያለው። ገብቶሻል? እንጂ እንደዚህ ለመከፋፈል ምናምን ሀብ ምንድን ነው ያለው? እኔ ሁሉም ላይ ሶሻል ሚዲያ ነው የማውቃቸው አንድ ናቸው። ግን ሀብ ምንድን ነው ያለው? አንዳንድ የሀይሜቶች አላለም፣ ግን የብሩክ እህቶች ማለት የብሩክ እህት ማለት የኔ እህቶች ናቸው ምናምን ይላል። ብሩክ የሚመጣ እህቶቼ ምናምን እንደዚህ ከሚል ልክ እንደ በፊቱ የጨረቃ ፋሚሊ አንድ ነን፣ የጨረቃ ፋሚሊ እሱ እዛ ጋር እየከፋፈለ እዚህ ጋር ኦዲየንስ ምን ቤት ነው አንድ ላይ የሚሆነው? ማለት እንዴት ይሆናል? እዛ የኔ እህቶች ምናምን ይባላል። ከዛ እዚህ ደግሞ በልክ የሀይሚ እህት ነን ምናምን ይላሉ። ከዛ ይከፋፈላል። አሁን እኮ ኦዲየንሱ ለ5 ለ6 ነው የተከፈለው ማለት ነው። ለምን እንደዛ ይላሉ? እነሱ ልክ ወይ ግን ሀያት የኔ ጉሮሮ ቁምና ማለት ስለምን እንደምታብራሪው ማለት አሁን እነሱ ያሉት እኮ ገብቶናል። ቆይ ሀያትን ጥያቄ ልጠይቅ ዛራ። ሀያት የብሩክ ፋሚሊ ማለት የጨረቃ ፋሚሊ ማለት አይደለም?
እኮ ነው ግን እኔ አላውቅም ብቻ እንዴት እንደተረዳው ግን ኤፍሬም ተጠቀመው ያን ነገር ይቅርታ ለማለት ነው። ኖ ይቅርታ ለማለት ሳይሆን እሱም ከፋፍሏል፣ ብሩኬም እየከፋፈለ ነው፣ አበም እየከፋፈለ ነው። እኛ ማለት ያለብን ምንድነው ስማ ያወጡልን የጨረቃ ፋሚሊ ነው የኛ ፋሚሊ የጨረቃ ፋሚሊ። እኔ ሃይሚ ገድፍሻለሁ። አሁን ሁሉም እየመጣ የሃይሚ ገዳፊ የብሩኬ ገዳፊ የሃይሚ ወዳጆች የብሩኬ ወዳጆች የሀብ ወዳጆች ከሚሉ ኦል የጨረቃ ፋሚሊ ቢል ያስማማኛል። እንደኔ ሃይሚ ይኸውልሽ ሃይሚ አንድ ቀን እስኪ የኔ እህቶች የኔ ምንትሶች የኔ ምናምን አንድ ቀን እንደዛ አይነት ነገር ብላ አታውቅም። ስንት ነገር ይላኩላታል ምናምን በጣም ይወዷታል። ከራሳቸው በላይ የሚወዷት ልጆች አሉ ምናምን። ግን እንደዚህ መታ እህቶች የኔ ምንትሶች ምናምን አትልም ማለት ነው በፍጹም። ድራማ ላይ እያሉ ጸብ ላይ እያሉ ራሱ የጨረቃ ፋሚሊ እኔና ቡኬን እሷ ትላለች ብለን ማስተካከል ያለባቸው ራሳቸው ነው። ቡርኬ እንደዛ አይበል ማለት እናንተ ሁለቱንም እኔ ላይቭ ላይ ምናምን አልገባም ብዙ ጊዜ። ግን እንደዚህ ላይቭ ላይ ገብታችሁ አስተያየት የሚሰጡ ሰዎች ሁለቱንም የምትወዱ ከሆነ ቡርኬ አይለያይ ማለት ለምን የኔ እህቶች ምናምን ይበል እኮ። ግን እንደዛ ባይል ማለት መብቱ ነው። ይከፋፈሉ ካለ ችግር የለውም ይበል መብቱ ነው። እንከፋፈላለን። ግን እንደዛ መጀመሪያም እኮ ተከፋፍለናል። ግን አንድ ማድረግ ያለባቸው እነሱ ናቸው። የባስ እየከፋፈሉ ነው። እዚህ ጋር እኮ ማለት ነው እኔ ስለ ሃይሜቶችን የማውቃቸውን ልንገርሽ ማለት ነው። ምናልባት እዚህ ስንፖስት ምናምን ልንበሻሸቅ እንችላለን ምናምን። እኔ ለራሴ አሁን ስፖስት የምፖስተውና እኔ ውስጥ ያለው ነገር አንድ አይደለም። ለምሳሌ እኔ እንዲለያዩ አልፈልግም። ግን ደግሞ ዝም ብዬ በቃ እኔ እየተሰማቸው ሳይመስለን ዝም ብለንኛ ለመበሻሸቂያ ነው እንጂ አብዛኛዎቻችን የምንጠቀመው ይህን ነገር። ማንም ሰው የሃይሜቱ ነው ሃይሚና ቡርኬ እንዲለያዩ አይፈልግም። ምክንያቱም የሃይሚ ደስታ ያለው ቡርኬ ጋር ስለሆነ እኛ ደግሞ ሃይሚን ደስታዋን ስለምንፈልግ እንዲለያዩ አንፈልግም። ገብቶሻል? አብዛኛው የሃይሜቶች እንደዛ ነው። ግን ለምን በሌላ ነገር እንደሚወስዱት አላውቅም። እነሱም ደግሞ የኦዲየንስ ነገር ትክክለኛ አስተያየት እንደናንተ የሚሰጣቸውን አይሰሙም። ግን ደግሞ የሚሳደቡት ምናምን ነው የሚሰሙት። ለምን እንደዛ እንደሚያደርጉ አላውቅም። ትክክለኛ አስተያየት የሚሰጣቸውን አይሰሙም። የሚሳደቡ ኮሜንት ራሱ በቃ ለማንበብ የሚቀላቸው የሚሳደብ ነው። ለምን እንደው አይገባኝም ማለት ነው። እና እንደዛ ነው። በጣም ነው የምወዳቸው። ስራ ላይ ነው። እሺ፣ አመሰግናለሁ ስታስገቡ። እሺ እናቴ። እኛ እኮ ያልገባን እኔን የሚሰድቡ እኔን አይወክሉኝም ትላላችሁ። ግን በቃ የጨረቃ ፋሚሊ ብላችሁ ጥሩ። እናንተን ካልወከሏችሁ የጨረቃ ፋሚሊ ብላችሁ ጥሩ። አለቀ። የጨረቃ ፋሚሊ የኛ ፋሚሊ በሉ። ካወደ የብሩክ ፋሚሊ ሁለቱን ያዙ፣ የሃይሚ ፋሚሊ እያላችሁ እንዳጠሩ አንፈልግም። በቃ አትከፋፍሉን። መጀመሪያም ተከፋፍለናል። ሃይሚዬ ዛሬ በራሳችን ከፋፍለናል። ልጅ ሰኒ ቤት እንደሱ ነው ያሉት። አትከፋፍሉን። በቃ እንደ ድሮ የጨረቃ ፋሚሊ ብላችሁ ጥሩን። አንጥራ እሱም እንዲህ እንዳይል ንገሩት። እናንተ ይሄንን አስተያየት ስጡ። አታለባብሱ ነው ያላቸው እነሱ ነው። እንደዛ ያንቺን ሐሳብ ነው አሁን የተናገርሽው ነው ዛሬ ሲሉ የነበሩት እነሱ። በቃ እንደዛ ያሉት እንደዛ ተነጋገሩ። እንደዛ ሰምተሻል አይደል መሳይ? ከታች ነበር። በቃ እኔም እየሰማው ነበር ከላይ ሆኜ። ምንድነው ያሉት? ለነዛም ለነሚሚ ምንድነው እናንተ ቤት ወንድምየው ምንም እንትን ሲሉ አስተያየት ስጡ። ዝም ብላችሁ ሌላ ብቻ ማለባበስ ሳይሆን ትክክለኛ አስተያየት እርማት ስጡ። እናስተካክላለን፣ ልክ ናችሁ ብለዋል እነሱ ሰምተዋል። እና እነሱ ናቸው እኛ ላይ እንደውም ጭራሽ እየካፋፈሉ ነው ያሉት እህቶች። ምን ድሮ ለምንድን ነው የጨረቃ ፋሚሊ ነበር እያሉ የሚመጡት? ለምንድን ነው እንድንከፋፈል የባሰ እንድንከፋፈል አያድርጉ የሚጠሩትን። እሺ ብለው እነሱም ተቀብለው እሺ ጥሩ ነው ስህተት ነው እሺ እንናገራለን ብለዋል። እንደዛ ነው ያሉት እህቶች ሲናገሩ የሰማሁት። ማነው ልክ ነሽ ሰኒ፣ ሲጀመር ልክ ነሽ። አስተዋይ ይላል ማለት እሷ ይሄንን እንደዛ ነው ያለው። ሰኒማ ትክክለኛ ፖይንት ነው። የምታረቁትን ታረቁና እናንተ ደግሞ ጥፋት ሰው እኮ የፈለገውን ቢነጫነጭ ምናምን ቢል የጨረቃ ፋሚሊ ብሎ ማለት ነው። ማነው የብሩክም የሃይሚ የሚለው ሁለቱንም ነው። እሱም ሲለቅ እየሮጡ ያሉ ሃይሚም ስትለቅ እየሮጡ ያሉ ሁለቱም እየተደገፉ ስለሆነ ሲጀመር የጨረቃ ፋሚሊ ማለት አንድ የተናገረችው ነገር ትክክል ነው። እኔ እንደዚሁ ሳይኮሎጂ እንደዚሁ ሳያቸውም አውቃለሁ። ልጆቹ እነዚህ አሁን የእሷ የሚባሉት እንትን ይሄ የሁለቱን መለያየት የሚፈልጉ አይደለም። ከነዛ ጋር እነዛም እንደዛ ሲያደርጉ ለመበሻሸቅ ነው እንጂ ሄዱት። እኔ እንደዚሁ ይገባኛል።
እንጂ ሁለቱም ለመበሻሸቅ ነው ወላሂ። አንድ ሰው አላየሻትም እንዴ ሊሰኒ እኛ ባልመጣ ምናምን እያለን እዚህ ሙድ ስንይዝ ሮጣ መታ የምን ባል ነው የምታወሩት ብላ እንዴት ነው የሆነችው? እንደዛ አይፈልግም ግን የሆነ ነገር ናችንም ታንፈልግ ትክክል ነው። ሊሰኒ የምትናገረው ነገር በጣም ቁም ነገር ያለው ትክክል ነው። እሷ እንደውም እንትን ብላለች ፎቶ እንዳንዘቃዘቅ ሁሉ የእኛ ለምንድን ነው እነዛን የማትቆጡት? እኛ ላይ ብቻ ትንሽ ነገር የምታዩት? እኛ ቃል ተገባብተናል። በጣም ብዙ ሰው በተሰበሰበበት ቃል ተገባብተናል። የፈለገው ነገር ቢሆን ፎቶ እንዳዘቀዝቅ። እንግዲህ ከእሷ አምልጠው አንዳንድ ሰዎች አልሰማ ያሉ ሊያደርጉ ይችላሉ። እንደውም የሆነች ልጅ የሆነ ቦታ ዘግዝቃ ራሱ ሰኒ ገብታ ስትናገር ሰምቻለሁ። እኛ እንደዚህ ቃል ተገባብተናል። ከየት እኔ ደግሞ ያየሁት ችግር ምን እንደሆነ ታውቂያለሽ? ያየሁት ችግር ብሩኬ ላይ ያየሁትን ችግር ነው የምናገረው። የሆነ ኦዲየንስ ሲዘቀዝቅ የሆነው ተነስቶ ደግሞ የአንዱ ደጋፊ ሆኖ ይዘቀዝቃል አይባልም። በቃ እረፉ ነው የሚባለው። እረፉ። ምክንያቱም ያንን የልብ ልብ ነው የምንሰጠው። እሷ እኮ ስለምታደርግ ነው አንድ የምታደርጉን እናንተ ናችሁ፣ አንድ ናችሁ ብላችሁ ስበኩን፣ እኛ ደግሞ ወደ አንድነት ልንመጣ እንታገላለን። አለቀ። ከእናንተ አንደበት የሚመጣው ነገር እኛ በድራማ መልኪውን በምንም እየያዝነው እያስተማር እየተነጋገርን ነው የምንሄደው አይደለ? ይህንን ነገር ደግሞ አስተካክሉ። የኔ ስለተዘቀዘቀ ነው የእሷ የተዘቀዘቀው፣ የእሷ ስለተዘቀዘቀ ነው የኔ ስለተዘቀዘቀው አይባልም። በአንድ የጨረቃ ፋሚሊ የእኛ ፋሚሊ የሆናችሁ ብላችሁ ስበኩ። እኛም ደግሞ እናስተላልፋለን። አለቅላቂ ነን፣ እናለቀለቃለን። ቂጥቂጥ ስር እየሄድን ስራችን ነው። ውዴ ነገራችሁ ብዬ ነው። 2 ዓመት ሙሉ ይዞ የተጓዘ ሰው እኮ ይሄ የጨረቃ ፋሚሊ በጣም ትልቅ እኮ ክብር የሚሰጠው ፋሚሊ ነው። ውዴ ተሳዳቢውም የጨረቃ ፋሚሊ ነው። ይኸውልሽ አሞጋሹም የጨረቃ ፋሚሊ ነው። አንድ ላይ ነው ሰብስክራይብ አድርጎ እየተጓዘ ያለው። እና ሲቀጥል ደግሞ የሁለቱም መለየት እግዚአብሔር ማንም አይፈልግም። 2 ዓመት ሙሉ ሲታገሉ አይቻቸዋለሁ። በጣም ያገናኛቸው ሲጀምር ደግሞ ማለት ነው የኛ ፋሚሊ የጨረቃ ፋሚሊ ብለው የሚጓዙ እኮ የሚሳደበው ሰው ራሱ ሼም ይዘዋል። አሁን እየተለያየ ስለሆነ ነው ችግር የመጣው እንጂ የኛ የጨረቃ ፋሚሊ ብሎ ሲያሞግስ ሼም እያዘው ወደ አንድ ይመጣል ራሱ በራሱ። በቃ መስተካከል ያለበት ነገር አስተካክሉ። ከኛ የምናስተካክለው እናስተካክላለን፣ ከእናንተ የምታስተካክሉትን አስተካክሉ። እኔ መጣሁኝ እና በጣም ዛሬ እንዴት ነው ወረጉድ ፈለግ ለፎ ቢታወቅበት እኮ ሃይሚ ሄት የጨረቃ ፋሚሊ ትልቅ ስራ መስራት የሚችል እኮ ነው። እግዚአብሔር ተደራጅቶ ትልቅ ስራ ለነፍሳችን ራሱ መስራት ምንችል ፋሚሊ እኮ ነው። እግዚአብሔር ስንት የተጎዳ ስንት የተራበ ስንት የተቸገረ ይሄ ፋሚሊ ይዘው እነሱ ማሳደግ አይታይም። ማነው ያ ሰው ወዲንስ ስለሌላቸው ነው እነዛ አይደል? እከሌ እኮ አይታይለትም ይለፋል እንጂ እያልን የምናወራው ነገር ጥሩ አይደለም። ፋሚሊ 2 ዓመት እንደ ጨረቃ ፋሚሊ እንትን የለም። በከልዬ እንደዚህ እየሰራ እኮ እከሌ ቢሰራ እንደዚህ ይሆናል ይባላል። ለምን ያኛው ወዲንስ የለውም፣ ይሄኛው ደግሞ ተከታይ ብዙ አለው። ያም ነገር ጥሩ አይደለም። ይሄንን ያስተምሩ የኔ ከመን ብቻ ታስተምሩ። ወዲንስ ያለው ነው ወዲንስ የሌለው፣ ተከራካሪ ያለውና ተከራካሪ የሌለው አንድ አይደለም። አሁን እንዳለችው ቅድም እንዳለችው ሃይሚዬ ትላንትና አሁን ሃይሚ የሰራችው በጣም ትልቅ ትምህርት ነው የሰራችው። ስለ ይቅርታ ዝቅ ማለት እውነት እኔ እሷ ልጅ እንዴት ከምን እንደተቀመመች ብቻ ምንድን ነው ያደረገችው? ምንድን ነው ያደረገችው? ትልቅ ትምህርት ነው ለሁላችንም ያስተማረችው። በቃ እኛ አጥፍተሃል አለ ስም ነው ስም እንድሰጥ ስም የሰጠኸው። እንደገና ደግሞ እኔ ተናድጄ ሌላ ጥፋት እንዳጠፋ ነው ያደረከኝ። ስለዚህ ኦዲየንስንም እሱንም ይቅርታ መጠየቅ አለብህ። ኦዲየንስንም ይቅርታ፣ ታላቅ ወንድሟን ማለት ነው። ትልቅ ትምህርት ይሄ አሁን ለእኛ ትምህርት እንዲሆነን ትርጉም አለው እኮ እሷ የምትሰራው ሁሉም ነገር ትምህርት አለው። ስለዚህ አሁን በይቅርታ ነው አንስተናል፣ ብዙ ነጥቦች አንስተናል። እዚህ ያዳመጣችሁ ሰዎች ያው ለእነሱም አሁን ሃይሚ የተናገረችው ንግግር ጥሩ ነው። ይሄ ገንዬ ይሄ ማለት ምን ማለት እንደሆነ ታውቂያለሽ? ቅድም ያወራነው ነገር ነው። ከአንዱ ገስት ላይ እየወሰዱ ወሬ የሚያቀብሉ ሳይሰሙ ደግሞ የሚበጣበጡ ላይክ ሃይሚ ሳትሰማ ሳታረጋግጥ ነው አይደለ? እዛ ጋር ወስዳ የተናገረችው ብሩክን ይሄ ማለት ነው። ከአንዱ ገስት ላይ ወሬ ሳይሰሙ በትክክል ይዘው ይሄዳሉ። እዛ ጋር አንዱን ከአንዱ ያበጣብጣሉ። ይሄ ነው ትምህርቱ በትክክለኛው ትላንትና ያደረገችው ነገር ማለት ነው።
እግዚአብሔርን ትላንትና እኔ አደነኳት። እግዚአብሔር ትልቅ ደረጃ አድርሰሽ ያልኳት በጣም ስማርት እግዚአብሔር። አሁን እኛ እዚህ ጋር የምንናገረው ነገር በአጠቃላይ እዚህ ጋር የሆነ ሰው ሰማው ብሎ ስለነገራችሁ ሳይሆን ዩቱብ ላይ ይጫናል አይደል? ዩቱብ ላይ ስትሄዱ አዳምጡ። እኔ ሰው ከሚነግረኝ ይልቅ ዩቱብ ላይ ሰምቼው ነው። እኔ አሁን የቀድም የተናገርኩትን ነገር ዩቱብ ላይ በሚገባ ሰማሁት። ለምስክርም ለምን ገባሽ? እንደዛ ነው። እዚህ ጋር የሚነግርሽ ሰው ግን ሊሳሳት ይችላል እኮ። ሰውና ሰው ለማጣላት አግሬሲቭ ለማድረግ የምትጠቀሙት ነገር አቁሙ። ትናንትናም ቢሆን ነገር አባብሶ ሌላ ሰው እንዲሰድብ ከማድረግ ይሄው ዛሬ በንግግር ነገሮች ሁሉ ተፈቱ። በቃ አለቀ አይደል? ጠይቆ አሁን እንደሷ ጠርቶ እንደዚህ ጠይቆ ነገሮችን በይቅርታ መተላለፍ፣ ማስረዳት፣ መረዳዳት ይሻላል እንጂ እኛን እዚህ ጋር እኮ እነሱ ይታዘቡናል። 20 ደቂቃ 30 ደቂቃ ይሁን ቪዲዮ ይሰሩና ደግሞ እኛውን ልክ ደግሞ ሊታዘቡ ይችላሉ እነዚህ ሰዎች። ስለዚህ ለራሳችን እንወቅበት። እዚህ ጋር ደግሞ አንድ ማስተላለፍ እንፈልገው ነገር አንድ የተገባው ይቀር ማናቸውም ቢሆን እየመጡ ኦዲየንስ ላይ በኦዲየንስ ኢንትሮ አይስሩ እንዴ። ድራማ ነው አይደል የሚሰሩት? ድራማቸውን ይስሩ። ኦዲየንስ ማለት በኦዲየንስ ኢንትሮ አይስሩ ሁሌ ማለት ነው። ኦዲየንስ እንዲህ ብሎ በዚህ ብሎ በዚህ ኦዲየንስ ምን ያደርጋቸው? እዚህ ጋር ኦዲየንስ ያየውን ነው የሚፈርደው። ማንኛውም ኦዲየንስ የፈለገው ማለት ይችላል እውነት ለመናገር ምክንያቱም በሚሰሩት ስራ ነው ብቻ። እነሱ እዛ እንትና አይደለም ጻድቅ አይደለም የሚሰሩት፣ እየተግማሙ ነው አይደለም የሚመጡት፣ እየተጨቃጨቁ ምን እያሉ አይደል። እዚህ ጋር ኦዲየንስ ታዲያ ምን ያርጋቸው? ማለት ኦዲየንስ እንዲህ ብሎን ማንኛውም ሰው ሚዲያ ላይ እስከወጣ የፈለገውን አስተያየት መስጠት ይችላል። ከፈለጉ በኢሞ ፖስት ስቶሪ ያድርጉት፣ ኢሞ ላይ ዋትስአፕ ላይ። ስለዚህ ዩቱብ ነው ሚዲያ ነው፣ እንደፈለገ ማንኛውም ሰው ማውራት ይችላል። እከሌ እንደዛ አለኝ፣ እከሌ እንዲህ አለኝ፣ እከሌ ባንቺ ሰው ምናምን እያሉ ኦዲየንስ ላይ